ምንድነው ያልከው ሳሚ? የሽማግሌውን መቃብር እንደቆፈርኩት ቆፍሬ ሸኛቸዋለሁ ነው ያልከው? ምንድነው ሳሚ? ወይንስ ስንል እንደነበረው የሰውየው ሞት እድልና አጋጣሚ አይደለም እያልከኝ ነው? ምንድነው እያልከኝ ያለኸው? አስረዳኝ። እኔም ከእናንተ እኩል ኃጢአተኛ ነኝ። አፍሽን ዝጊ ሳሚ። ምንድነው? ቶሎ ብለህ እንድታስረዳኝ እፈልጋለሁኝ። ቶሎ በል አስረዳኝ። አትሹ እባክሽ። በዚህ ልክ ወደ ፍጹምነት ተጠጋን አይደለም። በአጋጣሚ አይደለም የተደረገው፣ ሆን ብለን። እናንተ ግን ምን አይነት እርኩሶች ናችሁ? አባባን እንደዛ ጉርቴ ነይ ፍጠኝና ከዚህ ውጪልኝ። አሁን ፍጠኝ፣ ውጪልኝ። ይኸውልህ አንተ ደግሞ ከማበዴ በፊት እያንዳንዱን ነገር ልታስረዳኝ እፈልጋለሁ። ገባ? በፍጥነት አስረዳኝ። ቡርቴ ምን ሆነሽ ነው የምታረግሽው? ግን የመጣበት ሰዓት እና እዚህ ውጭ ምን ትሰሪያለሽ? እሺ ውጭ ቆምሽው ምን ሆነሽ ነው ቡርቴ? እንግዳ አለ። እንግዳው ምን ያህል ቤቱን ቢሞላው ነው ታዲያ አንቺ ውጭ ወጣሽው? ኪሩቤል እሺ ለቤት ሰው ሁሌም ቅድሚያ መሰጠት አለበት ይል ነበር አባዬ። ቡርቴ እስኪ ፈጠን በይ፣ ለእንግዳችን ቡና አፍሉለት። ኪራ አረፍ በል፣ አንተን ፈልጎ ነው የመጣው። ዛሬ ቀጠሮ አላችሁ መሰለኝ አይደል? ይሄን ያህል የሚያስገርም አልመሰለኝም ነበር። ሌላ ተጨማሪ ቀጠሮ እየሰማሁ ነው። ያው ረፋድ ላይ ወደ ቢሮ የመጣበት ሁኔታ የተለመደ ነገር ነው ብዬ አቅልየው ነበር። ለዛ ነው በተመሳሳይ መንገድ ቤቴ የመጣሁት። ያው ቢሮ እንዳልመጣ አላውቀውም። አንተ ደግሞ ያው ቢሮውም ያለ ሰው አይደለም። ያው ሰኞ ጧት የተጠራ አስፈላጊ ስብሰባ አለ። አሁን እዚህ ከገባ በኋላ የተጠራ ስብሰባ ነው ማለት? አሁን እዚህ እስክመለስ መረጃው አልደረሰኝም ብዬ ነው። መርዞች ሰው እንዴት በዚህ ልክ ያስመስላል? በስመ አብ ደግሞ የተሻልኩኝ ሰው ይመስል። ፈጣሪ መቼም ይቅር አይለኝ፣ መቼም። እንደተለመደው አይነት ያሰራር መንገድ የለንም። የራሳችን የሆነ ጠንክር ያለ መንገድ አለ። ምን ያደናብርሻል? ቀስ እያልሽ አትንቀሳቀሽም እንዴ? ሂጂውን ቀይሪና ነይ፣ ፍጠኝ። ዘላለም ወርማ ይገባት። በመሰረቱ ፍላጎቱን መጠየቅ ነበረባችሁ። ልክ የለመደው ቤት ይመስል ምንም ሳትጠይቁት ነው ያፈላችሁለት። አዎ ትክክል ነህ። ቡና የመጠጣት ፍላጎት አልነበረኝም። እናም ብዙ መመሳሰሎች ባሉበት ያልተለመደ አይነት አሰራር መከተል ጉዳቱ ያመዝናል ባይ ነኝ። ልክ ልትሆን ትችላለህ። እኔማ ወይዘሮ ማንዳ ባለችበት መነጋገር ጥሩ ይሆናል ብዬ ነው። ግድ የለህም፣ የበፊቱ ቀጠሯችን የተሻለ ነው። ባይሆን ለሌላኛው ፕሮግራም ቀደም ብሎ ያሉትን ጊዜዎች በአግባቡ ተጠቀም። ቤት ለቤት መዞሩ ሰዓት ይገልባል። እሺ ምንም ችግር የለውም። አሁን ብሄድ ጥሩ ነው። አቶ ሳሙኤል፣ ሌላ ጊዜ ስትፈልገኝ የአባባ ቢሮ ታገኘኛለህ። መልካም። ነይ አርፈሽ ቁም። ዝም ብለሽ ቁም። አዳምጪ። ስሚ፣ አንድ ነገር ትንፍሽ በይና ወይም እንደ ዛሬው አይነት ወከባ አስነሽና የእናትሽ መቃብር ላይ ነው ወስጄ የምጥልሽ። ስራሽን በተሻለ መንገድ ቀጥይ። ተረዳሽ? አዎ ተረድቻለሁ።
ኪሩቤል የት ነው? ወጣ ወይስ ቤት ነው ያለው? አይ አልወጣም፣ ሳሎን ነው። ሲወጣ ነገር ለራስህ ስትይ ብትጸልይ ይሻላል እንዳይወጣ። እሺ ሂጂ፣ ውጪልኝ አሁን ውጪ። ሄሎ ሳራ፣ ኪሩቤል ወደዚህ መጥቶ ያውቃል እንዴ? እርግጠኛ ነሽ? እና ምንድን ነው እርግጠኛ ሳትሆኝ አላየሁትም የምትይው? ኤማንዳ አደራሽ እንዳትጀምር። አታስብ፣ አልጀምርህም። ግን የማላውቃቸውን ነገሮች እያንዳንዱን ነገር እንድታስረዳኝ እፈልጋለሁ። ለጊዜው እኔም አንቺን ማናውቀው ላይ ትኩረት ብናደርግ አይሻልም? ምን ማለት ነው? እንዴት ነው ልጁ በዚህ ልክ ሊጓዝ የቻለው? ምንም ባልገመት ነው መጠን ርቋል። አሁን ስለ አሰፋ ሞት ብቻ እንድትነግረኝ ነው የምፈልገው። አሰፋን የገደልከው አንተ ነህ? ኤማንዳ፣ አሁን ከሱ የባሰ አሳሳቢ ነገር አለ። ይኸውልህ፣ አጭር መልስ ነው የምፈልገው። አሰፋን የገደልከው አንተ ነህ ወይንስ አይደለህም? አዎ ገድዬዋለሁ። ምን ይሁን ምን ይሁን እንዴ? አንተ የሰው ነፍስ እኮ ነው ያጠፋኸው። እያበድክ ነው እንዴ? እንዴት ነው ምን ይሁን የምትለው? ለአመታት አብረን በቆሙ የገደልነው ከዚያ አይከፋም ብለሽ ነው? አይ የትኛውም ነገር ነፍስ ከማጥፋት ጋር አይወዳደርም። በፍጹም በፍጹም አይገናኝም። ለዚህ ነው በራስ ያደረኩት። ልክ ጽድቅ ስትሰሪ የኖርሽ ያህል የምትመጻደቂው ነገር አለ። በፍጹም የትኛውም ነገር ነፍስ ከማጥፋት ጋር አይገናኝም። ያመሃል እንዴ አንተ? ወድጄ ይመስልሻል እንዴ? እኔም የገዛ ሚስቴን አሳልፌ ሰጥቼ ዝም ብዬ የምኖር ይመስልሻል? ተው ሳሚ ተው። በፍጹም ይሄንን ነገር ማድረግ አይገባህም ነበረ። በፍጹም የማይገናኙ ነገሮች ነው እያወራህ ያለኸው። የልጅ ልጅ ወልዳችሁ ትልቅ ቤተሰብ እስክትሆኑ መጠበቅ ነበረብኝ። ግን ስምምነታችን እንደዚህ አልነበረም ሳሚ። ለ6 ዓመት አብረሽ ትኖሪያለሽ የሚል ስምምነት አልነበረም። በአጭር ጊዜ ውስጥ ንብረቱን ተካፍለሽ እንደምትውጪ ነበር የተነጋገርነው። ግን አላደረግሽውም። አይ በፍጹም በፍጹም አንድ አይደለም ሳሚ፣ አንድ አይደለም፣ አይገናኙም። እያለቀሽ መሆኑን ማመን አልችልም። ግልጽ ነው። ምንም አያሳስብም። ተውት፣ እንደፈለገ ያድርግ። በጣም ጥሩ። ስልኬን ጠብቁ። ቡርቴ፣ እንዴ ኪሩቤል፣ ወጣ መስሎኝ ነበር። መውጣቴን ለማየት በጣም ብዙ ተመላለሽ። ላቅልልሽ ብዬ ነው። ሳሙኤል በጣም እያስጨነቀሽ ነው እንዴ? ኧረ እኔ ከእሱ ጋር ምንም የሚያገናኝ ነገር የለኝም። ምንም ካላገናኘሽማ እንደዛ እጅሽን ይዞ እንዲያስፈራራሽ አትፍቀጂለት። እሺ ኤሚ እባክሽ ተረጋጊ። ለዚህ ነገር ብዙ ዋጋ ከፍለናል። ብነግርሽ እንደዚህ እንደምትሆኝ ስለማት ነው ዝም ያልኩሽ። እንደዚህ ማድረግህን ግን በፍጹም አመኖች። አሳዝኖሽ ነው? እየወደድሽው ነበር አይደል? ነገሩን አትቀይረው ሳሚ። እንደዛ እንዳልሆነ በደንብ ታውቃለህ። አዳምጪኝ። ለእኛ ብዬ ነው ያደረኩት። አንቺ ከከፈልሽ ዋጋ አንጻር ምንም ማለት አለ። በዛ ላይ ከምታስቢው በላይ በጥንቃቄ ነው ያደረኩት። ተመልከችኝ እስኪ። ሁለታችንም ብዙ ዋጋ ከፍለናል። ምንም ነገር መበላሸት የለበትም። እሺ አሁን ምን እንዳደርግ ነው የምትፈልገው? ምን አድርግ እያልከኝ ነው ያለኸው? እሱን አላውቅም፣ ግን የዚህ ልጅ ነገር ትልቅ መፍትሄ ያስፈልገዋል። ለማንኛውም ሁሉንም ነገር ነው ያስተካክለዋለሁ። ምንም እንዳታስብ። ይሄ እኮ ብቻሽን የምታስተካክዪው ጉዳይ አይደለም የማንም። ይሄ አልጋ ላይ የሚፈታ ጉዳይ አይደለም። ምንም ቢፈጠር እንድትሞት አልፈልግም ነበር። እንዲህ እንዲሆን በፍጹም አልፈለኩም ነበር። ይቅርታ እትዬ። ምን ፈለግሽ? እዚህ ከገባሽ ቆየሽ። ምሳ አቅርቤ ነበረ። ነይ ወደዚህ ግቢ። አቤት። የምታውቂውን ነገር ሁሉ ንገሪኝ። ፍጠኝ ፍጠኝ፣ ጊዜ የለኝም። እባክሽ እትዬ፣ ሁሉንም ነገር አቶ ሳሙኤልን ጠይቂው። ይኸውልሽ፣ ለሶስተኛ ጊዜ ደግሜ አልጠይቅሽም። ፈጥነሽ የምታውቂውን ነገር ሁሉ ንገሪኝ። እኔ
አቶ ሳሙኤል አባባን እንደገደላቸው ብቻ ነው የማውቀው። ሌላስ? ሌላ ምንም አላውቅም። ምንም አላውቅም። አሁን እዚህ አትነፋረቂብኝ። ውጪ ከፊቴ፣ ጥፊ ከፊቴ፣ ቶሎ በይ። አሁን ምንድን ነው የማደርገው? ኪሩቤል ይሄን ነገር ካወቀ ምንድን ነው የሚፈጠረው? አቤት። የማንዳ ብዙ ችግር ተፈጥሯል። ምንድን ነው? ብዙ ፋይሎች ይጎርላሉ። ልጁ አንቺ በምታስቢው ደረጃ ደደብ እንዳልሆነ ገብቶኛል። ሁሉም ነገር እንደዚህ እንደሆነ ከገባን ነገሩ እናማ ቀድሜ ማስተካከል አለብኝ። ያለኝ አጭር ቀን ነው። እንደምንም ብለሽ ሰኞ ወደዚህ የማይመጣበትን መንገድ ፍጠሪ። ምን ልፍጠር? ልጁ የሚናገረው ጥቂት ቃል ብቻ ነው። ምንም አይነት ፍንጭ ትቶልኝ አያውቅም። እኔ አላውቅም። በቃ አንድ መፍትሄ ፈልጊ፣ ያለበዚያ ያበቃል። ሌላው ነገር ያችን ነፈስ ሰራተኛሽ እንዳትደርኩበት ምክንያት አሁን ገብቶሻል። ስለዚህ ተጠንቀቂ። እሺ፣ አስሬ ላስቀምጣት እኮ አልችልም። ማሰር አይጠበቅብሽም። እሷ በፍጹም አትሄድም። አንቺ መጠንቀቅ ያለብሽ ቤት ውስጥ ላለው ነገር። ከልጁ ጋር አንድ ቤት እንደመሆናቸው መጠን መጠንቀቅ አለብሽ። አይንሽን ከነሱ ላይ እንዳትነቂ። ቻው። አሁን ይህን ሁሉ ነገር ኪሩቤል ካወቀ ምንድን ነው የማደርገው? ምንድን ነው የሚፈጠረው? ቆይ እትዬ ኪሩቤል፣ እትዬ ኪሩቤል እባክህ ና። እትዬ ምንድን ነው? አላውቅም፣ ወድቃ ነው ያገኘኋት። ምን ተፈጥሮ ነው? የማንዳ እዚህ ብርቴ ስልኬ ነው እንጂ የማንዳ ከዚህ በፊት እንደዚህ ሆና ታውቃለች እንዴ? ኧረ አታውቅም። አንዳንዴ ደም ግፊት የጨመረ ከማለት ውጪ ምንም የከፋ ነገር አይቼባት አላውቅም። እሺ በቃ አንቺ ሂጂ፣ ነው እዚህ ያለው። ይሻላል? አዎ ይሻላል። ቡርቴ ሂጂ። ሄሎ እማዬ፣ ምንድን ነው እስከ ጠዋት ጀምሮ ስልክ አላነሳም አልሽኝ እኮ። ሄሎ እማዬ፣ ኤሚ። እኔ እናትሽ አይደለሁ። ማነህ? እማዬ ምን ሆና ነው? የት ናት? ሆስፒታል። ኪሩቤል እባክህ እያመመኝ ነው፣ ዶክተሮቹን ጥራልኝ። ቆይ አንዴ፣ ቅድሚያ መስጠት ያለብን ጉዳይ አለ። ስልኩን ዝጋው ኪሩቤል። እንደውም ለምን ስፒከር ላላረግልሽ? ሄሎ አለው። እናቴ ምን ሆና ነው? ደህና ናት? ደህና ናት። መተሽ ልታያት ትችያለሽ። ምን እያደረክ ነው ኪሩቤል? አንቺ ግን ማነሽ? እኔ ልጇ ነኝ። በይ ነይ በቃ፣ እኔ አድራሻ እልክልሻለሁ። ትምጣና እንነጋገራለን። አሁን እረፍት አድርጊ።